ደራሲ ተስፋዬ ገብረአብ በክፍፍሉ ዋዜማ በህወሓት የአመራር አባላት ተጽፈው ከቀረቡት 5 ጽሑፎች አንዱ በስዬ አብርሃ የተጻፈው ሲሆን ተክሉ ፎቶኮፒውን እዛው ቢሮ ውስጥ ለግማሽ ሰዓት አውሶኝ አንብቤዋለሁ። ስዬ እንደተለመደው እብሪተኛ ዝንባሌውን በጽሑፍ ውስጥ እንቀላቅሎ ነበር። ቀደም ሲል ካንደበቱ አምልጦት እንደወጣው ከፈለግን ጦርነት መስራት እንችላለን አይነት አባባል ባቀረበው ጥናታዊ ጽሑፍ ውስጥ የሚያካትተ ሲሆን ይህም የኢህአዴግ አባል ድርጅቶችን ህልውና የሚፈታተን ነበር። ከምርጫው በኋላ ሊካሄድ የታቀደውን ግምገማ አስመልክቶ ግምገማው በሉዓላዊነት ጉዳይ ላይ ያተኮረ ወይስ የ10 ዓመት ግምገማ ሆኖ ሙስናን ቁልፍ ችግር አድርጎ ይካሄድ ለሚለው የወቅቱ አወዛጋቢ ጥያቄ ስዬ የነበረከትን ፕሮፖዛል አጥብቆ ተቃውሞ ነበር የጻፈው። እነስዬ መለስን ለማስወገድ ይመቻቸው ዘንድ ግምገማዎች በሉዓላዊነት ዙሪያ እንዲካሄዱ ግፊት በማድረግ ላይ ነበሩ። ስዬ ባቀረበው ጽሑፍ የኢህአዴግ አባል ድርጅቶችን ሚና ያጥላላ ሲሆን እነ ብአዴንና ኦህዴድ የክልል ጉዳዮቻቸውን ማየት ከቻሉ እንኳ ከበቂ በላይ መሆኑን በገደምዳሜ ሸርድዷቸዋል። ይህ ለብአዴን ግዙፍ ስድብ ነበር። በረከት ይህን መሰሉን የህወሓት ንቀቶችና ጣልቃ ገብነቶች ከትግሉ ምስረታ ጊዜ ጀምሮ ሲቃወማቸው የነበሩ ሲሆን ለስዬ ጽሑፍም በረከት የመረረ ምላሽ ነበር የሰጠው። እኛ የመንደር ጉዳዮችን እንድንመለከት እናንተ አገራዊ ጉዳዮችን እንድትጨርሱልን የማድረግን ሐሳብ በሬሳችን ላይ ተረማምዳችሁ እንድትፈጽሙት እንጂ ስምምነታችንን አታገኙበትም። በርግጥ የነበረከት የዚያን ሰሞን ድፍረት የመነጨው መለስ ዜናዊን ከጀርባቸው ስለያዙ ነው የሚል አስተያየት የሚሰጡ አሉ። በበኩሌ ይህን አባባል ለማስተባበል የሚያበቃ መነሻ ይቻላልቅም። ከዚያ በፊትም ሆነ ከዚያ ወዲህ እንደ ድርጅት ብአዴኖች ነጻ አስተሳሰብ አላቸው ብለን እናምንላቸው ዘንድ አድርገውን አያውቁም። በነመለስና በነተወልዴ ሹኩቻ ዘመን ስዬ አብርሃ ጆከር ነበርና እነመለስ የስዬን በሙስና መዘፈቅ እስኪበቃቸው አጭሆውታል። ህዝቡ ግን ሁላችሁም አንድ ናችሁ ሲል ችላ ብሏቸው ነበር። በኔ በኩል ከህዝቡ አስተያየት ጋር እስማማለሁ። የስዬና የቤተሰቦቹን በሙስና መዘፈቅ በማስረጃ የማረጋገጡ ጉዳይ አከራካሪ ቢሆንም ወሬዎች ግን በስፋት ነበሩ። እነመለስ ያለ ጥርጥር ጉዳዩን የፖለቲካ ትርፍ ለማግኘት አውለውታል። የስዬና የቤተሰቡ በሙስና የመዋኘት ወሬ በድፍን ትግራይ ይወራ እንደነበር የሚካድ አይደለም። ከባድ መኪኖች በጎዳና ላይ ሲያልፉ የመቀሌ ህፃናት ጠጋይሉና መኪናውን አሽትተው ሲያበቁ ስዬ ትጨኑ እያሉ ይቀልዱ እንደነበር አውቃለሁ። ስዬን ትሸታለች ማለት ነው። የስዬና የቤተሰቡ ጉዳይ ከአጠቃላይ የድርጅቱ አስተሳሰብና የሙስና ሁኔታ ተለይቶ ብቻውን ሊፈረጅ የሚችልበት አንዳችም ልዩ ሁኔታ ግን አልነበረውም። ኤፈርት ተብሎ በሚታወቀው የንግድ ስያሜ ስር የታቀፉት እህትማማች ኩባንያዎች የታወቁ ህጋዊ ዘራፊዎች ስለመሆናቸው ኢትዮጵያ ላይ ነጋሪ የሚያሻው አይደለም። ፍትሃዊ ባልሆነ የውድድር ሜዳ ላይ እየሰሩ ነባር የቢዝነስ ተቋማትን ከስራ ውጭ እያደረጉ ስለመሆናቸው ፀሐይ የጠገበ ወሬ ነው። ተወልደ፣ ነጋሶ፣ በረከት፣ ዓለም ሰገድ እያልን በግለሰብ ደረጃ ከመረመርን በግላቸው ለዘመዶቻቸው የሰጡት በአይን የሚታይ ልዩ ጥቅም ላይኖር ይችላል። ህገወጥ ተግባራት የሚፈጽሙትን ኩባንያዎች ያንቀሳቅሱ የነበሩት ወይም የሚያንቀሳቅሱት ግን እነዚሁ መሪዎች ናቸው። የነዚህ የህወሓት ኩባንያዎች ገቢ ለትግራይ ህዝብ ነው ቢባልም ኤፈርት የተባለውን የኩባንያዎች አስተዳደር ኦዲተር ጎብኝቶት እንደማያውቅ ሰፊ ትችት አለ። የሆነ ሆኖ ይህን ህጋዊ ሽፋን የለበሰ ዘረፋ ለቀሪው የኢትዮጵያ ህዝብስ በምን ቋንቋ ማስረዳትና ማሳመን ይቻላል? እነመለስና እነተወልደ በስዬ ጉዳይ ላይ ሲሟገቱ እህትማማቾቹ ኩባንያዎች የሚፈጽሙትን ወንጀል ሁሉ እንደ ቅዱስ ተግባር ቆጥረው ነበር። ህዝቡም ታዲያ ይህን ሁሉ ያውቃል። ስዬ በሙስና ተዘፈቀ የሚለው የነመለስ ጩኸት የህዝቡን ትኩረት ማግኘት ያልቻለበት ምክንያት ይህ ነበር። ህዝቡ በአንድ ቃል ሁላችሁም አንድ ናችሁ ማለት ቻለ። ህጋዊ ሽፋን በለበሰው በዚህ ዘረፋ የትግራይ ህዝብ ተጠቃሚ አለመሆኑን ለሌላው ዜጋ ማሳመን አስቸጋሪ ቢሆንም እውነታው ግን እንዲያ ነው። የኢትዮጵያና የኤርትራ ጦርነት እነተወልደ እንዳልተመኙት ሆኖ ካለቀ በኋላ እነተወልደ መለስን እንደ አብርሃም በግ መስዋዕት ሊያደርጉት ማቀዳቸውን ከተቃወሙት መካከል ዶክተር ካሱ ይላላ አንዱ ነው።
ቴክኒካል አሬንጅመንቱን እንቀበል ብለው ከተሟገቱት የመለስ ደጋፊዎች አንዱ ካሱ ቢሆንም በሽኩቻው ወቅት ብዙ ስሙ አልተነሳም። ከዶክተር ካሱ ጋር በሥራ ብዙ ጊዜ እንገናኝ ስለነበር በእግረ መንገድ ይህንኑ ጉዳይ አንስቼለት ስናወጋ ከዓለም አቀፍ ሁኔታዎች ጋር መጓዝ ያስፈልጋል፣ የውጊያ አማራጭ ኋላ ቀርነት ነው፣ ብንዋጋም በመጨረሻ ችግሩ የሚፈታው በጠረጴዛው ዙሪያ ስለሚሆን በስለት ባለው መንገድ ብንይዘው መልካም በነበረ ሲል ሐዘኑን አጫውቶኛል። የኢትዮጵያና የኤርትራ ውጊያ ተካሂዶ ከ100,000 ያላነሱ ዜጎቻችን ሕይወታቸውን አጥተው ሲያበቁ አልጀርስ ሄደው በጠረጴዛ ዙሪያ ቁጭ ሲሉ በእውነቱ ዶክተር ካሱ ነበር ትዝ ያለኝ። እነተወልደ ከነመለስ ጋር በቴክኒካል አሬንጅመንቱ ዙሪያ መግባባት ያልቻሉት እነተወልደ በጉዳዩ ዙሪያ ድብቅ አጀንዳ ስለነበራቸው መሆኑን ዶክተር ካሱ ይወቅ አይወቅ አላውቅም። የመጨረሻው ጦርነት ከመጀመሩ በፊት ግን ዓለም ሰገድ የቅርብ አለቃዬ ስለነበርና የፕሮፓጋንዳና የጦርነት ሚስጥሮችን የማወቅ እድል ስለነበረኝ እነተወልደ ሉዓላዊነትን ከማስከበር ባሻገር ሌላ አጀንዳ እንደነበራቸው ለመረዳት በዙሪያው ለነበርነው ሁሉ አዳጋች አልነበረም። የአንጃው አባላት ሻዕቢያን ከሚጠሉት ባላነሰ ሁኔታ በኤርትራ ሕዝብ ላይ የመረረ ጥላቻ ነበራቸው። ዓለም ሰገድ ጥቂት የፕሮፓጋንዳ ኃላፊዎችን ሰብስቦ የነገረንም ሉዓላዊነታችንን ስለማስከበር ሳይሆን ቂም በቋጠረ ስሜት ክብርን ስለማስመለስ ነበር። እንዲህ እያለ ጦርነቱ ሲጀመር ወደ ኤርትራ ምድር ዘልቀን እንገባለን። ሻዕቢያ ለክብሩ ሲል ወደ ኤርትራ ምድር መግባታችንን ይፋ ያደርግም። እኛም ድምጻችንን አጥፍተን አስመራ እንገባለን። ኢህአዴግ ኤርትራን ከተቆጣጠረ በኋላ የምንሰራውን የፕሮፓጋንዳ ሥራ ደግሞ እንዲህ ሲል ነበር የገለጸልን። በመላ ሀገሪቱ ሕዝቡ ኢህአዴግን እንዲደግፍና በአፍሪካ ቀንድ ኢህአዴግ የማይነካና የማይደፈር ሕዝባዊ ኃይል መሆኑን እንቀሰቅሳለን። የሕዝቡን ትኩስ ድጋፍ በቀጥታ ለድርጅታችን ጥቅም ልናውለው ይገባል። ኢህአዴግ አለኝታችን ነው። ኢህአዴግን ይዘን ማንኛውንም ችግር መፍታት እንችላለን ብሎ እንዲያምን እንቀሰቅሰዋለን። ከዚህ ስብሰባ በኋላ በረከት ስምዖንን የተመለከተ አንዳንድ ወሬዎችን ከተክሉ ሰማው። በረከት የነስዬን ደም አፋሳሽ የውጊያ ፍላጎት አጥብቆ እየተቃወመ ነበር። በፖለቲካው ቢሮ በተደረገ አንድ ስብሰባ በረከት ደርግና ጃንሆይ ሞክረውት ያልተሳካላቸውን እኛ እንዴት ልንፈጽመው እንችላለን? ከታሪክ መማር ይገባናል። የኤርትራን ሕዝብ አርደንና ገድለን ኤርትራን እንቆጣጠር የምትሉ ከሆነ ደግሞ ሐሳባችሁን ግልጽ አድርጉ ሲል አቋሙን ከነገራቸው በኋላ በረከት ከነተወልደ ጋር የእግዚአብሔር ሰላምታ ማቆም ብቻ ሳይሆን በየኮሪደሩ በግልምጫ እንደሚገሸላለጡ ተክሉ አጫውቶኝ ሲያበቃ በረከት ያለ ጥርጥር ሻዕቢያ ነው። አይመስለኝም። አትጠራጠር፣ ሻዕቢያ ነው። እንዴት እርግጠኛ መሆን ቻልክ? በረከት ሻዕቢያ ካልሆነ እንዴት ተወልደን እንዲህ ይደፍረዋል? ከተክሉ ጋር ማውራት ድካም መሆኑን እያወቅኩ እኔም አያርመኝም። የኢትዮ ኤርትራ ጦርነት እነተወልደ እንዳልተመኙት ሆኖ ካበቃ በኋላ እነተወልደ ስራዬ ብለው ያስወሩ የነበረው ከኤርትራ ጋር የተደረገውን ጦርነት የወታደራዊ ሳይንስና ጥበቦች እንዲሁም የወታደራዊ ዶክትሪኖችን የነደፈው ጻድቃን ነው የሚለውን ነበር። በተያያዘም መለስ በኢትዮ ኤርትራ ጦርነት ወቅት ለማስትሬት ዲግሪ የተልእኮ ጥናቱ ላይ አተኩሮ ነበር የሚል ወሬ ያሰራጩበት ነበር። የነመለስ ቡድን በበኩሉ የውጊያውን ዕቅድ የነደፈው መለስ ነው የሚል ፕሮፓጋንዳ አሰራጨ። ከሁለት አቅጣጫ የሚመጣውን ወሬ ስሰማ እኔ በበኩሌ አዝኜ ነበር። ለመሆኑ የትኛው ወታደራዊ ጥበብ ተሰርቶ ነው የሁሉ ሙግት? 100,000 ወጣት ወታደር ባንድ አዳር ማስጨፍጨፍ ነው ወታደራዊ ጥበብ? በአንደኛ የዓለም ጦርነት የተፈጸመውን ሰራዊትን እንደ ጎርፍ ወደ እሳት የመማገድ ኋላ ቀር ወታደራዊ ስልት በዚህ የቴክኖሎጂ ዘመን ከቶ እንዴት እንደ ጀብድ ሊወሳ ይችላል? በአጠቃላይ በጦርነቱ ስንት ኢትዮጵያዊ ተሰዋ? ስንት ቆሰለ? ለተሰዉት ቤተሰቦች ምን ተደረገ? የቆሰሉት ዛሬ የት ናቸው? መስዋዕትነታቸው እንደ ፍየልና በግ ወዲያው የተረሳው የነማን ልጆች ናቸው? ለመሳሰሉ ጥያቄዎች እነተወልደ መልስ ሳይሰጡ ተሰናብተዋል። የሆነ ሆኖ መለስ በመጨረሻ እነተወልደ ከዘረጉለት ወጥመድ አምልጦ የስልጣን መንበሩን ማስከበር ችሏል። መለስ ከሚደቀኑበት አደጋዎች እንዴት ሾልኮ ማምለጥ እንዳለበት የሚያውቅ ብልህ መሪ መሆኑ ይታመንለታል። እነተወልደ ካዘጋጁለት ተንበርካኪነት ከተባለች የአይጥ ወጥመድ ለማምለጥ ጥሩ ዘዴዎችን በመንደፍ
ውጤቱን ተገላቢጦሽ ማድረግ የቻለ ሰው ነው። ጦርነቱ ይካሄድ በነበረበት ጊዜ ሁሉ መለስ የሙስናን ወሬ በመላ የኢህአዴግ አባል ድርጅቶች ካድሬዎች ይወራ ዘንድ አሰራጨው። ብአዴኖች ዋና መሳሪያ ለመሆን ፈቃደኞች ነበሩ። ብአዴኖች በዚህ ጨዋታ በአንድ ልብ የተሳተፉት ግን እነተወልደ እንደሚሉት የመለስን የስልጣን ዕድሜ ለማራዘም አልነበረም። ብአዴኖች በአክራሪ የህወሓት አመራር አባላት ላይ የነበራቸውን የቆየ ቂም በዚህ አጋጣሚ ሊጠቀሙበት የሚችሉ መስሏቸው ነበር። መለስ የኢህአዴግ አባል ድርጅቶች ሆይ የትግሬ ጭራ መሆን በቃችሁ ሲል በስውር የላከላቸውን አምነውት እንደ ጥሩ ወታደር ተነቃነቁለት። እነ መለስ ሆኑ እነ ተወልደ ግን ከህወሓት ባሻገር ያሉትን አባል ድርጅቶች እንደ ተላላኪዎች ከመቁጠር አንጻር ልዩነት አልነበራቸውም። በክፍፍሉ ወቅት ግን መለስ በተገቢው ሰዓት በስሜታቸው ላይ ቂሌ ተጫወተባቸው። በበረከት ፊት አውራሪነት የአባል ድርጅቶቹ አመራር አባላት የሰራዊት ወኪሎችና ካድሬዎች እነ ተወልደ ላይ ዘመቱ። በዘመቻው ወቅት መለስ ቦናፖርቲዝም የተባለችውን ባንዲራ ለወታደሮቹ አስጨበጠ። ቦናፖርቲዝም ምንድነው? ጆሮዎች እንደ ጥንቸል ጆሮ ተቀሰሩ። አይመለስ ዜናዊ ነፍሱ አይማርም መቼም። ቦናፖርቲዝም የተባለውን ቃል እነ ተወልደ መሃል ወስዶ ቁጭ ሲያደርግላቸው አብዛኛዎቹ ቀደም ሲል ቃሉን ሰምተውት እንኳን ያውቁም ነበር አሉ። እነ ተወልደ የቦናፖርቲዝምን ፍቺ ለማግኘት መጽሐፍ ፍለጋ ሲሯሯጡ መለስና በረከት ጫት እየቃሙ ይስቁባቸው ነበር ይልሃል ፒያሳ ቲሩም ላይ ቁጭ ያለ ተራቢ የግል ጋዜጠኛ። ይሄ ደግሞ ቀልድ ነው ብዬ ሳቁ። ቀልድ መስሎ ነው እና ታዲያ ይቅማሉ። ውሸት ነው። መለስና በረከት ዳይት ቤት ይቅማሉ። በርግጥ መለስ ጫት ሲቅም አይተን አናውቅም። የሚወራውን የሚያረጋግጥ መረጃ ግን ከዶክተር ነጋሶ አግኝተናል። ነጋሶ ሪፖርተር ጋዜጣ ላይ በጻፉት መጣጥፍ በህወሓት ክፍፍል ዋዜማ በየጫት መቃሚያው ሎቢ ይደረግ ነበር ሲሉ መግለጻቸው የኢህአዴግ አመራር የጫት መቃሚያ ዝጉብኝ እንዳለው ጠቁሞናል። መቃሙንስ ይቃሙ መብታቸው ነበር። ሲመረቅሙ ጠባያቸው ምን እንደሚሆን ባለማወቃችን ግን ያሳስበናል። መንግስቱ ኃይለማርያም አውዳይ የተባለውን ጫት ይቅም ነበር። ብዙውን ጊዜ ቅሞ ሲያበቃ ቤተ መንግሥት ከታሰሩት መካከል ጥቂት እየቆነጠረ ግንባስ ደግፎ በባለ ከዘራ ሽጉጡ ይቅማቸው እንደነበር ከአንጋቾቹ የምስክርነት ቃል አንበናል። መንጌ ቴክሱ ቅሞ ሲመረቅን በዓሉ ግርማ ዘንድ እየደወለ ና ዊስኪን ጠጣ እያለ ያስቸግረው እንደነበረም ደራሲ ስብሐት ገብረ እግዚአብሔር አጫውተውኛል። የዘመኖቹስ መርቅ ነው የወሰኗቸው ውሳኔዎች ምን ይሆኑ? የሆነ ሆኖ እነ ተወልደ ቦናፖርቲዝምን አጥንተው ሲያበቁ አጸፋውን የቻሉትን ያህል ጻፉ። የፖሊት ቢሮ አባላት በአንድ ሌሊት ራሳቸውን ወደ ደራሲነት ለውጠው ሌሊቱን እየቃሙ ሲጽፉ እንደሚያድሩ ወሬ ስንሰማ ቀልድና እውነቱን መለየት እየተቸገርን ከአርቄ ጋር ልናወራረደው ስንሞክር እናመሻለን። ያን ሰሞን የቦናፖርቲዝምን የመዝገበ ቃላት ፍቺ እፎይታ ጋዜጣ ላይ አተም። በረከት ደውሎ ተቆጣ። ምንድነው ችግሩ ስል ጠየቅኩት። እነ ተወልደና ዓለም ሰገድ ፍቺውን መረዳት ተቸግረው መድረክ ጥለው የወጡበትን ጉዳይ እንደዚህ አቅልላችሁ እንዴት ጽፉታላችሁ? ጉዳዩን አትነካኩት። በጣም እየተገረምኩ ስልኩን ዘጋው። በመሰረቱ የቦናፖርቲዝምን ጽንሰ ሐሳብ መገንዘብና ለመገንዘብ የልዩነታቸው መሰረት አልነበረም። እነ በረከት ግን የቦናፖርቲዝምን ጽንሰ ሐሳብ ከዚህ ቀደም ታይቶ እንደማይታወቅ ልዩ አውሬ እንደማስፈራሪያ ሊጠቀሙበት ፈልገው ነበር። አባላትም ቦናፖርቲዝም የተባለውን አውሬ ለማየት በጉጉት እየተጠባበቁ ቆዩ። ተገቢ ባሉት ጊዜም አውሬው ተለቀቀ። ቦናፖርቲዝም ናፖሊዮናዊ የቤተሰብ ፓርቲና የቤተሰባዊ ገንዘብ መዝረፊያ ስልት ነው የሚል ፈጣንና አጭር ትንታኔ ከየት እንደመጣ ሳይታወቅ የኢህአዴግ ካድሬዎችን ጆሮ አቃጠለ። የቤተሰብ ፓርቲ ያ ሁሉ ታጋይ የተሰዋለት ትግል ወደ ቤተሰብ የጥቅም ማህበር ሊለወጥ፣ ያ ሁሉ የዋህ ገበሬ ህይወቱን የከፈለው የስዬ ቤተሰቦች እንዲንደላቀቁ ኖሯል። እነስዬ ኤንትሪውን ሲያገላብጡ የከተማው አልበቃ ብሏቸው ተንቤን ገጠር ገብተው ቢላ ሲገነቡ እንደ እንግሊዝ ቱጃሮች የገጠርና የከተማ ቤት እየለዩ ሲምነሸነሹ መለስ ዜናዊ ምስኪን መጽሐፍ ብቻ ንብረቱ አወይ